ጤና ይስጥልን የገበያ ሚዲያ ተከታታዮቻችን የጥቅምት 3 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችንም በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። አዲስ የህግ ማዕቀፍ መውጣቱ ተነገረም። ይህ የተነገረው ደግሞ በዛሬው ዕለት ሶስተኛው የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን አንደኛ መደበኛ ጉባኤውን እያካሄደ ባለበት ወቅት ነው። የምትሰሙት መረጃችን ነው። የመኖሪያ ቤታቸውን ለንግድ ሥራ አውለዋል የተባሉ ነዋሪዎች ከፍተኛ ገንዘብ ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው ተናገሩ። ማስጠንቀቂያው ቅጣቱን የሚከፍሉበት ቀነ ገደብን ጨምሮ ሌሎች ጉዳዮችን ማካተቱ ተሰምቷል። በዝርዝር የምናጋራችሁ ይሆናል። የነዳጅ ስርጭት ትግበራና አፈጻጸምን በተመለከተ አዲስ መረጃ ይፋ ሆነ። ሙሉ መረጃውን የምናጋራችሁ ይሆናል። ለትራንስፖርት አገልግሎት የአንድ ማዕከል የትራፊክ ስምሪት ስርዓት ሊጀመር መሆኑ ተሰማ። ይህ ማዕከልም የሚቋቋመው ምሽትን ተገን በማድረግ የትራንስፖርት ታሪፍ ጭማሪዎችን ተከትሎ ነው ተብሏል። በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬን በተመለከተ አዲስ መግለጫ አውጥቷል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ብዙዎች ለመኖር በሚጓጉት በአዲሱ አራዳ ፓርክ ወዳጅነት ፓርክ መካከል ማራኪ እይታ ባለው መዝናኛ በወንዝ ዳር ፕሮጀክት በተዋበችው 4 ኪሎ ከ400 ሺህ ብር ቅድመ ክፍያ ጀምሮ ባለ አንድ መኝታ ቤቶችን በ4.4 ሚሊዮን ብር ጠቅላላ ክፍያ ዘመናዊ 10 አፓርታማዎችን ብቻ ለሽያጭ አቀረበላችሁ። ምን ይሄ ብቻ! በቤቶቹ አቅራቢያ ኢንተርናሽናል ትምህርት ቤቶች፣ አብሮት ቤተ መጻሕፍት፣ ሆስፒታሎች፣ ጂምና ስፓ፣ መዋኛ ገንዳ እንዲሁም 24 ሰዓት ደህንነቱ ይጠበቃል። ከባለ አንድ መኝታ እስከ ባለ 3 መኝታ ቤቶች በተጨማሪ የዱፕሌክስ አፓርታማ አማራጮችም ቀርበዋል። ልብ ይበሉ፣ 100% ለሚከፍሉ ደንበኞች 30 በመቶ ቅናሽ ያዘጋጀን ሲሆን በሂደት ለሚከፍሉ ደንበኞች 10 በመቶ ከፍለው ቀሪው በግንባታ ሂደት በ36 ወራት ከፍለው የዚህ ዘመናዊ አፓርታማ ባለቤት መሆን ይችላሉ። ለበለጠ መረጃ በ0953 04 55 55 ይደውሉልን። ሜሪት ፕሮፐርቲስ። ከ9600 በላይ ሴቶች በጡት ካንሰር ሕይወታቸው እንደሚያልፍ ተገለጸ። የጤና ሚኒስቴር በኢትዮጵያ በየዓመቱ ከ16900 በላይ ሴቶች በጡት ካንሰር እንደሚያዙ እንዲሁም ከነዚህ ውስጥ ከ9600 በላይ የሚሆኑት ደግሞ ሕይወታቸውን እንደሚያጡ አስታውቋል። የዓለም ጤና ድርጅት በሚያወጣው ሪፖርት መሰረት በዓለም አቀፍ ደረጃ በየዓመቱ 2.3 ሚሊዮን ሰዎች በጡት ካንሰር ህመምተኛነት የሚመዘገቡ ሲሆን ከ666000 በላይ ሴቶች ደግሞ በየዓመቱ በበሽታው ምክንያት ሕይወታቸው እንደሚያልፍ ተገልጿል። በኢትዮጵያ ደግሞ ከ16900 በላይ ሴቶች በጡት ካንሰር እንደሚያዙና ከ9600 በላይ የሚሆኑት ደግሞ በየዓመቱ ሕይወታቸው እንደሚያልፍ በጤና ሚኒስቴር የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን ገልጸዋል። እንዲሁም በዓለም አቀፍ ብሎም በኢትዮጵያ የጡት ካንሰር ሴቶችን በመግደል ቀዳሚውን ደረጃ የሚወስድ የካንሰር አይነት መሆኑን አያይዘው የተናገሩት መሪ ስራ አስፈጻሚዋ በአብዛኛው የጡት ካንሰር ታካሚዎች ወደ ጤና ተቋማት ዘግይተው ለሕክምና መምጣታቸው ህመሙን አክሞ ለማዳን ከፍተኛ ተግዳሮት እንደሚሆንም ተናግረዋል። በዚህም ደግሞ ከ65 እስከ 70 በመቶ የሚሆኑት ታካሚዎች ወደ ጤና ተቋም ዘግይተው የሚመጡ መሆኑን ገልጸው የሕክምና ውጤትን ዝቅተኛ እንደሚያደርግና የመኖር ዕድላቸውንም እንዲቀንስ የሚያደርግ መሆኑን አመላክተዋል። ችግሩን በተመለከተ የጤና ሚኒስቴር የቅድመ ምርመራ ልየታ መጀመሪያ ደረጃ ጤና ተቋማት ላይ በማስፋት
ሪፈራልና ግብረ መልስ በማጠናከር የጡት ካንሰር ውጤቱን የተሻለ ለማድረግ እየተሰራ እንደሚገኝም አብራርቷል ሲል አሃዱ ዘግቧል። በተጨማሪም እያንዳንዱ ተቋም ምን ያህል ታካሚ እያስተናገደ እንደሆነ ክትትል በማድረግም ከባለድርሻ አካላት ጋር እንደሚሰራ ተናግረዋል። በዚህም ዓመት ደግሞ አስቀድሞ መመርመርና ሕክምናን በአግባቡ መከታተል ሕይወትን ይታደጋል በሚል መሪ ቃል በሀገራችንም ከጥቅምት 1 ቀን 2018 ዓ.ም ጀምሮ ወሩን ሙሉ ይከበራል ተብሏል። አገልግሎትን በገንዘብ ሲሸጡ የነበሩ ከፍተኛ አመራሮችና ባለሙያዎች ላይ አነጋጋሪ ቅጣት መጣሉ ተገለጸም። የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በቦሌ ክፍለ ከተማ ወረዳ 12 የነዋሪዎች ቡድን መሪ የሆኑትን ጨምሮ አገልግሎቶችን በገንዘብ ሲሸጡና ህብረተሰቡን ሲያንገላቱ የነበሩ ባለሙያዎችን ከመንግስት ስራ እንዲሰናበቱ ውሳኔ ማስተላለፉን አስታውቋል። ኤጀንሲው በደረሰው የተገልጋይ ጥቆማ መሰረት የቦሌ ክፍለ ከተማ ወረዳ 12 የነዋሪዎች አገልግሎት ቡድን መሪ የሆኑት አቶ ክብረት ቦጋለ እንዲሁም የነዋሪዎች አገልግሎት ባለሙያ የሆኑት አቶ ሙላ ልንገረው በተለያዩ ጊዜያት ተገልጋዮች ላይ እንግልት ይፈጥሩ እንደነበርም ገልጿል። በተጨማሪም አገልግሎትን ያለ አግባብ በገንዘብ ሲሸጡ እንደነበርም በማስረጃ በማረጋገጥ በአዋጅ ቁጥር 87/2017 ላይ በተቀመጠው አሰራር መሰረት ከስራ እንዲሰናበቱ ውሳኔ መሰጠቱ ተነግሯል። ይህ የተቋሙ ውሳኔም ለሌሎች ተቋማትም ሆነ ለተቋሙ ሰራተኞች ትምህርት የሚሰጥ መሆኑ የተገለጸ ሲሆን አሁን ህብረተሰቡ የሚያጋጥመውን ችግር ለመቅረፍ ኤጀንሲው ቁርጠኛ እርምጃ ለመውሰድ ዝግጁ መሆኑን ጭምር ማስታወቁን ከኤጀንሲው የተገኘው መረጃ ያመላክታል። ለትራንስፖርት አገልግሎት የአንድ ማዕከል የትራፊክ ስምሪት ስርዓት ሊጀመር መሆኑ ተሰማም። በዚህም በአዲስ አበባ ከተማ የትራንስፖርት አገልግሎትን ለማዘመን በትኩረት እየተሰራ ነው ሲሉ ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ አክለውም የትራንስፖርት አገልግሎትን ለከተማዋ ነዋሪዎች በአግባቡ ለመስጠት ከፍተኛ የሆነ የከተሜነት ፍልሰት ተጽዕኖ መፍጠሩን ተናግረዋል። ይህንን የገለጹት ደግሞ ሶስተኛው የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የስራ ዘመን አንደኛ ዓመት ጉባኤውን በአድዋ ድል መታሰቢያ በሚገኘው የምክር ቤቱ መሰብሰቢያ አዳራሽ በተካሄደው ጉባኤ ላይ ነው። በዚህ ጉባኤ ላይ ከነዋሪዎቹ የተነሱ ጥያቄዎች መካከል ስለ ትራንስፖርት አገልግሎት ጥያቄ ያቀረቡት የአዲስ አበባ ምክር ቤት አባላት የበዓል ሰሞንና ምሽትን ተገን በማድረግ በሚስተዋሉ የትራንስፖርት ታሪፍ ጭማሪዎች ነዋሪዎች መማረራቸውን አንስተዋል። ከተማ አስተዳደሩስ ይህንንና መሰል ችግሮችን በዘላቂነት ለመፍታት ምን አስቧል ሲሉ የነዋሪዎችን ጥያቄ አቀርበዋል። ለተነሱ ጥያቄዎች ምላሽ የሰጡት ከንቲባ አዳነች አቤቤ ትራንስፖርትን በማዘመን በርካታ ስራዎች መሰራታቸውን ገልጸው ይሁን እንጂ የትራንስፖርት አገልግሎት ለነዋሪዎች ለመስጠት ከፍተኛ የሆነ የህዝብ ፍልሰት መኖሩን አመላክተዋል። ይህ ተጽዕኖም ከትራንስፖርት በተጨማሪ ውሃ፣ መብራትና ትምህርት ላይ ከፍተኛ የሆነ የአገልግሎት ፍላጎት መኖሩንም ገልጸዋል። በመሆኑም የትራንስፖርት አገልግሎትን ለማሳለጥ የአንድ ማዕከል የትራፊክ ስምሪት ስርዓት ለማስጀመር በሂደት ላይ እንደሚገኝም ከንቲባው አስረድተዋል። የጥሬ ቆዳና ሌጦ ዋጋን በሚመለከት አዲስ አሰራር ተግባራዊ ሊደረግ መሆኑ ተገለጸ። የቆዳ አምራች ልማት ኢንስቲትዩት የጥሬ ቆዳና ሌጦ ዋጋ ወጥ ባለመሆኑ ምክንያት በተለይ በበዓላት ወቅት ቆዳ በየመንገዱ እንዲጣለ ምክንያት መሆኑን አስታውቋል። ይህን ተከትሎም በቆዳ ዋጋ ላይ የሚስተዋሉ ችግሮችን ይቀርፋል የተባለው አዲስ አሰራር በቅርቡ ወደ ስራ እንደሚገባ በኢንስቲትዩቱ የቆዳና ቆዳ ውጤቶች ምርምርና ልማት ማዕከል የቆዳ ቴክኖሎጂ ዘርፍ መሪ ስራ አስፈጻሚው አቶ ታረቀኝ ጂዳ ተናግረዋል። ስራ አስፈጻሚው
አክለውም አዲሱ አሰራር ተግባራዊ ሲደረግ ነጋዴዎች ያለአግባብ የሚያወጡትን ዋጋ ለመቆጣጠር የሚያስችል ነው ማለታቸውን መናኸሪያ ሬዲዮ ዘግቧል። በዚህም ደግሞ ዋጋውንም ወጥ ለማድረግ ከባለድርሻ አካላት ጋር በመሆን ሰፊ ጥናት መደረጉም የተነገረ ሲሆን ይህን አሰራር ለማስፈጸም በወጣው አዋጅ መሰረት ቆዳና ሌጦ በማን መሸጥ አለበት የሚለው በግልጽ የተቀመጠ መሆኑንና በኢትዮጵያ ምርት ገበያ ላይ እንዳሉት ግብይቶች ሁሉ ለቆዳ ምርትም ምቹ ምህዳር እንደሚያስፈልገው ተጠቁሟል። ከዘርፉም ወጥተው የነበሩ የቆዳ አምራቾች አሁን ወደ ስራው እየተመለሱ እንደሆነ ያስታወቁት አቶ ታረቀኝ ከዘርፉ እንዲወጡ ካደረጓቸው ዋና ዋና ጉዳዮች መካከል የሎጂስቲክ ችግር ቀዳሚው እንደነበር ገልጸዋል። በመሆኑም ከውጭ ገቡ የነበሩ ኬሚካሎችን በተወሰነ መልኩ በሀገር ውስጥ ማምረት መጀመሩን የተናገሩት መሪ ስራ አስፈጻሚው በአሁኑ ወቅትም አንድ አምራች ድርጅት 3 አይነት ኬሚካሎችን ማምረት እንደጀመረም ጠቁመዋል። ልማትን በአግባቡ መጠቀም የሚያስችል አዲስ የሕግ ማዕቀፍ መውጣቱ ተነገረም። ይህ የተነገረው ደግሞ 3ኛው የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን 1ኛ መደበኛ ጉባኤውን እያካሄደ ባለበት ወቅት ነው። በጉባኤው የተለያዩ የምክር ቤት አባላት ምላሽና ማብራሪያ የሚያስፈልጋቸው ጥያቄዎች የተነሱ ሲሆን በሥራ ኃላፊዎችም ምላሽ ተሰጥቶባቸዋል። ከቀረቡት ጥያቄዎች መካከልም ህብረተሰቡ የከተማዋን መሠረተ ልማት ከጉዳት እንዲጠብቅ በዘላቂነት ምን እየተሰራ ነው የሚለው ይገኝበታል። በዚህም ደግሞ ምላሽና ማብራሪያ የሰጡት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና ሰው ሀብት ቢሮ ኃላፊ ዶክተር ጀማሉ ጀንበሩ የከተማዋን የልማት ስራዎች በአግባቡ ለመጠበቅና በማስተዳደሩ ረገድ ደግሞ የህብረተሰቡ ሚና ከፍተኛ መሆኑን ጠቅሰው ይህንንም ደግሞ በህግ ለመደገፍ ህገ ደንብ መውጣቱን ገልጸዋል። በመሆኑም በከተማዋ የተሰራውን የልማት ስራ ለመጠበቅ ደንብ ቁጥር 182 ህዝባር 2017 ተዘጋጅቶ ወደ ስራ መግባቱን ያነሱት ኃላፊው ህብረተሰቡም ስለ ከተማ ልማት አጠቃቀም ጥሩ ግንዛቤ እንዳለውና በአግባቡ እየተገለገለበት እንደሚገኝም ተናግረዋል። በተጨማሪም የከተማዋ ነዋሪዎች መኖሪያ ቤቶቻቸውን እስከ 20 ሜትር ርቀት፣ ተቋማት ደግሞ እስከ 50 ሜትር ርቀት ማጽዳትና መንከባከብ እንደሚጠበቅባቸውም በተዘጋጀው ደንብ መካተቱ ተመላክቷል። የመኖሪያ ቤታቸውን ለንግድ ሥራ አውለዋል የተባሉ ነዋሪዎች እስከ 45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው ተናገሩ። በአዲስ አበባ ከተማ የመኖሪያ ቤቶቻቸውን ለንግድ ሥራ አውለዋል የተባሉ ነዋሪዎች በ3 ቀናት ገደብ ውስጥ እስከ 45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው መናገራቸው ተገልጿል። ነዋሪዎቹ የመኖሪያ ቤቶቻቸውን ለሌላ አገልግሎት ለማዋል የሚያስችላቸውን የሊዝ ውል ለውጥ ለማድረግ ከመቶ ሺዎች እስከ ሚሊዮኖች ብር የሚቆጠር ክፍያ መጠየቃቸውንም ገልጸዋል ሲል ኢትዮጵያ ኢንሳይደር አስነብቧል። በአዲስ አበባ ከተማ በአቃቂ ቃሊቲ፣ በለሚ ኩራ፣ በንፋስ ስልክ ላፍቶና ጉለሌ ክፍለ ከተሞች የሚኖሩ ነዋሪዎች ባለፉት ቀናት የማስጠንቀቂያ ደብዳቤዎች እንደተሰጣቸውም ዘገባው ጠቅሷል። በሌላ በኩል በአንዳንዶቹ ክፍለ ከተሞች በሚገኙ የንግድ ቤቶችና አገልግሎት መስጫዎች ላይ ደግሞ የማስጠንቀቂያ ደብዳቤዎች መለጠፋቸውን የየአካባቢው ነዋሪዎች ገልጸዋል የተባለው ማስጠንቀቂያው ከተሰጠበት አሊያም ከተለጠፈበት ቀን ጀምሮ ደግሞ ባሉት 3 የስራ ቀናት ውስጥ ካርታቸውን፣ የሊዝ ውላቸውን፣ ለመጨረሻ ጊዜ የከፈሉበትን የሊዝ ክፍያ ደረሰኝ እንዲሁም የንግድ ፍቃዳቸውን በመያዝ ለክፍለ ከተማ እንዲያቀርቡም ቀነ ገደብ ያስቀምጣል የተባለው። የነዳጅ ቁጥጥርና ስርጭት ተጠናክሮ እንደሚቀጥል ሚኒስትሩ አስታወቀም። ይህ የተባለው ደግሞ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከነዳጅ ኩባንያ ባለቤቶችና ስራ አስኪያጆች ጋር በተወያዩበት ወቅት ነው። ውይይቱም በነዳጅ ስርጭት ሂደት ያሉትን ተግዳሮቶችና የአሰራር ጉድለቶችን ለመቅረፍ የማክሮና የነዳጅ ሪፎርም ኮሚቴ ያስቀመጠውን የፖሊሲ አቅጣጫ መሰረት ያደረገ የነዳጅ ምርቶች ግብይትና ስርጭት
የስርጭት አግባብ ላይ ያተኮረ መሆኑን ከሚኒስተሩ የማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል። በዚህም የኢትዮጵያ መንግስት ነዳጅን በዓመት 4.5 ቢሊዮን ዶላር ወጪ አድርጎ የሚያስገባ ሲሆን ኩባንያዎችም ይህ ከፍተኛ የሀገር ሀብት ወጪ ተደርጎበት የሚገባውን ስትራቴጂክ ምርት በአግባቡ ለተጠቃሚው እንዲያደርሱ በተከታታይ ስንሰራበት ቆይቷል ሲሉ የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ ተናግረዋል። በተጨማሪም የንግድና ቀጠናዊ ትስስር ሚኒስተር የድጋፍና ቁጥጥር ኃላፊነቱን አጠናክሮ የሚቀጥል ይሆናል ያሉት ሚኒስተሩ ተጠሪ ተቋም የሆነው የነዳጅና ኢነርጂ ባለስልጣንም በተቀመጠው አቅጣጫ መሰረት የኩባንያዎችን አቅም ከማጎልበት ጎን ለጎን የስርጭት ትግበራና አፈጻጸሙን ግልጸኝነት ባለው አሰራር የሚከታተል ይሆናል ብለዋል። በሌላ በኩል በህገ ወጥ መንገድ የሚሰሩ አካላት ላይ መንግስት ጥብቅ ቁጥጥር በማድረግ ህጋዊ እርምጃ እንደሚወስድ አንስተው ከሁሉም በላይ ግን የአስተሳሰብ ለውጥ በማምጣት ለዘላቂ መፍትሄ መረባረብ እንደሚገባም አሳስበዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የኢትዮጵያ ብሔራዊ ባንክ በነገው ዕለት የውጭ ምንዛሬ ጨረታ እንደሚያካሂድ አስታወቀም። ባንኩ በነገው ዕለት ማለትም ጥቅምት 4 ቀን 2018 ዓ.ም በሚያካሂደው የውጭ ምንዛሬ ጨረታ ላይ 150 ሚሊዮን ዶላር እንደሚያቀርብም አስታውቋል። በዚህም ደግሞ ነገ በሚካሄደው የውጭ ምንዛሬ ጨረታ ላይ ፍላጎት ያላቸው ባንኮች ባንኩ ባስቀመጠው መመሪያ መሰረት ከጠዋቱ 4 ሰዓት እስከ 6 ሰዓት እኩለ ቀን ድረስ መሳተፍ እንደሚችሉም ጥሪ አቅርበዋል። በሌላ በኩል የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታን አስመልክቶ በሰጠው መግለጫ በየ15 ቀኑ ጨረታ ይወጣል ማለቱ አይዘነጋም። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ብዙዎች ለመኖር በሚጓጉት በአዲሱ አራዳ ፓርክ ወዳጅነት ፓርክ መካከል ማራኪ እይታ ባለው መዝናኛ በወንዝ ዳር ፕሮጀክት በተዋበችው 4 ኪሎ ከ400 ሺህ ብር ቅድመ ክፍያ ጀምሮ ባለ 1 መኝታ ቤቶችን በ4.4 ሚሊዮን ብር ጠቅላላ ክፍያ ዘመናዊ 10 አፓርታማዎችን ብቻ ለሽያጭ አቀረበላችሁ። ምን ይሄ ብቻ! በቤቶቹ አቅራቢያ ኢንተርናሽናል ትምህርት ቤቶች፣ አብሮት ቤተ መጻሕፍት፣ ሆስፒታሎች፣ ጂምና ስፓ፣ መዋኛ ገንዳ እንዲሁም 24 ሰዓት ደህንነቱ ይጠበቃል። ከባለ 1 መኝታ እስከ ባለ 3 መኝታ ቤቶች በተጨማሪ የዱፕሌክስ አፓርታማ አማራጮችም ቀርበዋል። ልብ ይበሉ፣ 100% ለሚከፍሉ ደንበኞች 30 በመቶ ቅናሽ ያዘጋጀን ሲሆን በሂደት ለሚከፍሉ ደንበኞች 10 በመቶ ከፍለው ቀሪው በግንባታ ሂደት በ36 ወራት ከፍለው የዚህ ዘመናዊ አፓርታማ ባለቤት መሆን ይችላሉ። ለበለጠ መረጃ በ0953 04 55 55 ይደውሉልን። ሜሪት ፕሮፐርቲስ